ብሩኬ በወንድሙ ሰርግ ጭፈራውን አቀለጠው። የሌለ ነው ግን ተርፏል። በጉራጌኛ የምር ሚዜ መሆን ለካዳ ነው ያልከው ወድህ አይደለም። ድምጽ ብቻ ከሆነ ጥሩ ነው፣ ተርፈህልናል። እና በጣም ደስ ይላል ለወንድምነት እንደዚህ መድከም ማለት ነው። ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናቸው? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም ዝነት አይለያችሁ። ብሩኬ የሌለ ነው ያሳለፈው ሰርጉም ማለት ነው። ድምጽ ተዘግቷል ብሎ ነበር ትናንትና እና የትናንትና ቪዲዮ ደግሞ በጣም የሚገርም ነበረ። እንግዲህ ሀይሚዬ ስትጎራረሽ ምናምን የምታሳዩ ሀረካት ጥሩ አይደለም ነበር። ወንድ ጋር አይቼሻለሁ አላለም ብሩኬ መቅናት ግን ደስ ይላል እኮ በሚወዱት መቅናት ማለት ነው ሳይበዛ። እና እንዴት እኔ ላይ ታፈጣለህ አላለችም ሀይሚዬ። ደግሞ የኔ ቆንጆ አንተ ያላየኝን ነገሩ ማን ያየኛል አለች። እና በጣም የሚገርም ነበር የትናንት ነው ማለት ነው። እና ሀይሚዬ የቡራ ንግስት ለክፋቴው የምር ስለሚወድሽ ነው። የማይወድሽ ባይሆን እንደፈለግሽል ነበር። እና በዙ በጭፈራው መካከል ያው ትኩረት አንቺ ላይ ነበር ማለት ነው። ፍቅር እስከ መቃብር ያድርግላችሁ። የምር ፍቅር እንደዚህ ነው መሆን ያለበት። ሳይበዛ ቅናት ጥሩ ነው። ረሱላችንም ሰለላሁ ዐለይሂ ወሰለም በሚስቱ ወይም በሚወደው የማይቀና እድኑ ይዝ ነው ብለዋልና ሳይበዛ ቅናት ደስ ይላል፣ የፍቅር መገለጫ ነው። ኮሜንታተሮች ግን አንዳንዴ ያረጋጉት የምር የማይሆን እና ሀይሚዬ ያው ለሰው ልጅ ክብር ስላላት ያው ቤተሰብ ነው ብላ እምቢ ለማለት ከብዶኝ ነው። እንዴት እጁን ሲዘረጋ እምቢ ማለት ይቻላል? እንዴት አንተስ ቢሆን ታደርገዋለህ? እያለችው ነበረ። ልክ ነሽ የምር እንዴ ሰርግ ላይ ያው የእሱ ቤተሰቦች ስለሆነ የሚጋበዙት የክብር እንትን ነውና ወደ ሌላ አታስበው ብሩኬ ማለት ነው። ሀይሚዬ ካንተ ውጭ ወደ ውጭ የምር የስኬት የቁልፍ ናት፣ የስኬት የቁልፍ ነው ተባብላችኋልና ያው የስራው ጸባይ ነው። በርቱልን። አንዳንድ ሰዎች ግን በውሸት ሌላ ነገር የምትሉ ልቦና ይስጣቸው። ሀይሚና ብሩኬ ወደፊት ማለት ነው መቼም ቢሆን አይለያዩም። የቡራ ንግስት ሀይሚዬ የፈገግታው ብቻ ገዳይ ነው እና ሁሉን አሟልቶ የሰጣት ስማርቷ ማለት ነው። የምር ደግሞ ውታጅራ በጣም ነው የሚስማማሽ ሀይሚዬ ማለት ነው። ያው ዘሩሪና አስፈላጊ ነገር ከሆነ ነው እንጂ ሸገር ላይ ውታጅራ ብንኖሪ ብዬ ተመኘሁና ውፍረት በጣም ነው የሚያምርብሽ። ወፍረሽ አምረሽ ውበቱን ጨማምሮ ነው የሰጠሽ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ቡራችን እንግዲህ አይዙ ቻለ ቆንጆ መውደድ እንደዚህ ነው። ባቀና ነበር የሚገርመው። ሀይሚዬ ደግሞ በጣም እያማረች ስለሆነ ፍቅሩ ጨምሮብህ ነው፣ አይፈረድብህም ማለት ነው። እና ፍቅር እስከ መቃብር ያድርግላችሁ። ቡራና ሀይሚ መቼም አይለያዩም። ብዙ አንድ ላይ ሰላማችሁን ይመልሰው፣ ሰላማችሁን ያብዛው ማለት ነው። እና ወሃቢ ቶብ ማለት ነው ያላያችሁ፣ ወሃቢ የቡራ ወንድም ማለት ነው። ፍራንክ አድርገውታል በሰርጉ ቀን ብሩኬ ማለት ነው። ያው ሀይሚዬም የብሩክ ናት፣ ብሩኬም የእህቴ ሀይሚ ነው ብሏል ሙሽራው። እና ሀብም የእህቴ ናኒ ነው እና በቤተሰብ ደረጃ ተሳስሯል ብሏል። ያልሰማችሁ ስሙ ማለት ነው ገብታችሁና ሀይሚና ብሩክ ጉዞ አንድ ላይ መቼም አይለያዩም ማለት ነው። ሀይሚም የብሩክ ናት፣ ብሩኬም የሀይሚ ነው ማለት ነው። አላህ ፍቅሩን ጨማምሮ ይስጣችሁ። ከአስመሳይ ከምቀኛ ከሸረኛ ሰው አላህ ይጠብቃችሁ። የምር ብሩኬ ትለያለህ እና ብሩኬና ሀይሚ በጣም ትለያላችሁ በሁሉ ነገር ማለት ነው። የኛ ቅኖች ፈጣሪ ይጠብቃል።